ተህራን የኒውክሌር የጦር መሳሪያ ፕሮግራሟን በተመለከተ ፍንጭ ከሰጠች በኋላ ሳውዲ አረቢያና ኢራን ለመጀመሪያ ጊዜ መምከራቸው ተዘግቧል። ልዑል አልጋ ወራሽ መሐመድ ቢን ሰልማንና የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በተህራን የኒውክሌር መርሃ ግብር ዙሪያና ውጥረቱ እየጨመረ በመጣው መካከለኛው ምስራቅ የተከሰቱ ለውጦች ላይ በስልክ መወያየታቸው ተገልጿል። የኢራኑ መንፈሳዊ መሪ አያቶላ አሊ ሆሚኒ ከፍተኛ አማካሪና የቀድሞ የኒውክሌር ተደራዳሪ አሊ ላሪጃኒ ሀገራቸው ጥቃት ከደረሰባት የኒውክሌር ጦር መሳሪያ ልታመርት እንደምትችል ከተናገሩ ከቀናት በኋላ ፕሬዝዳንት ዶናልድ ትራምፕ በአዲሱ የኒውክሌር ስምምነት ላይ ከኢራን ጋር በቀጥታ መነጋገር እንደሚፈልጉ ተናግረዋል። በቴሌፎን በተደረገው ንግግር ወቅት ልዑሉና ሚስተር ፔዜሽኪያን በአካባቢ ስላለው የቅርብ ጊዜ የፖለቲካ ውጣ ውረድ ተወያይተዋል። እናም በርካታ የጋራ ጉዳዮችን ገምግመዋል ሲል የሳውዲ ፕሬስ ኤጀንሲ ዘግቧል። የኢራን መንግስት ሚዲያ ሚስተር ፔዜሽኪያንን ጠቅሶ እንደዘገበው ሰላማዊ ያልሆነ የኒውክሌር ኃይል አጠቃቀም በደህንነታችንና በመከላከያ መርሆቻችን ውስጥ ምንም ቦታ የለውም ሲሉ ተናግረዋል ሲል አስታውቋል። በመሆኑም የኢራን እስላማዊ ሪፐብሊክ የኒውክሌር እንቅስቃሴ እንደቀደሙት ዓመታት መሆኑን ሙሉ በሙሉ ማረጋገጥ ይቻላል ብለዋል። የኢራን እስላማዊ ሪፐብሊክ አንዳንድ ውጥረቶችን ለመቀነስ በጋራ ጥቅምና መከባበር ላይ ለመወያየት ዝግጁ ነው። ከየትኛውም ሀገር ጋር ጸብ የለንም፣ ነገር ግን ራሳችንን ለመከላከል ወደ ኋላ እንልም ማለታቸውም ተገልጿል። One of the worst and most one-sided transactions. የአሜሪካና የኢራን የእርስ በርስ የቃላት ልውውጦች የጋዛ ጦርነት ድባብ ተጨምሮበት ውጥረቱ እንዲባባስ እያደረገው ነው። በመሆኑም አለመግባባቶቹ የበለጠ እየከረሩ እንዳይሄዱ ፍራቻን አጭሯል። ተንታኞች በዋሽንግተንና ቴህራን መካከል ቀጥተኛ ያልሆነ ድርድር እንደሚቀጥል ያምናሉ። ሁለቱም ወገኖች ወደ ጦርነት ሊያመራ የሚችል የተሳሳተ ስሌት ስጋት ቢኖራቸውም የድርድር አቋማቸውን ለማጠናከር እየተንቀሳቀሱ ይገኛሉ። ፕሬዝዳንት ትራምፕ ሐሙስ ዕለት ለጋዜጠኞች እንደተናገሩት ድርድሮች በፍጥነት ይካሄዳሉ ብዬ አስባለሁ ብለዋል። እነሱም የሚያሳስባቸው እንደዛ እንደሆነ አምናለሁ፣ ለጥቃት የተጋለጡ ይመስለኛል ሲሉ ተናግረዋል። የኢራን ምንጮችን ጠቅሶ ስካይ ኒውስ አረቢያ እንደዘገበው ቴህራንና ዋሽንግተን በሚቀጥሉት 3 ሳምንታት ውስጥ በኦማን ቀጥተኛ ያልሆነ ድርድር ለመጀመር ተስማምተዋል። እንደ አውሮፓውያን አቆጣጠር በ2015 አሜሪካን ጨምሮ የዓለም ሀያላን ሀገራት በኢራን ላይ ማዕቀብ መጣላቸው ይታወሳል። በኒውክሌር መርሃ ግብሯ ላይ ገደብ የሚጥል ስምምነትም ተፈራርመዋል። ፕሬዚደንት ትራምፕ በመጀመሪያ የስልጣን ዘመናቸው አሜሪካንን ከስምምነቱ አውጥተው በኢራን ላይ ከፍተኛ ጫና የሚል የኢኮኖሚ ዘመቻ መጀመራቸው ይታወሳል። በዚህ ዓመት ደግሞ ወደ በትረ ስልጣናቸው ሲመለሱ ጉዳዩን ከጋዛ ቀውስ ጋር አያይዘው ዋና ትኩረታቸው አድርገውታል።